የጤና ተቋማት በየአካባቢው ተደራሽ እየሆኑ መምጣታቸው በህብረተሰቡ ዘንድ የሚስተዋለውን የጤና ችግሮች በማቃለል ላይ ይገኛሉ። በየደረጃው የተቋቋሙ የጤና ተቋማት በዘርፉ በሰለጠነ ባለሙያ በመታገዝና አስፈላጊውን የሕክምና ግብዓቶችና ቁሳቁሶች በማሟላት በጤናው ዘርፍ መሰረታዊ ለውጥ ለማስመዝገብ የሚደረገውን ጥረት በማገዝ ላይ ናቸው። በዚህ ዝግጅታችን በወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል እየተሰጠ የሚገኘውን የፈውስ ሕክምናዎችና የአገልግሎት ጥራቱን ለማሻሻል እየተደረጉ የሚገኙ እንቅስቃሴዎችን እንቃኛለን። የወራቤ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል በህብረተሰብ ተሳትፎ ተገንብቶ አገልግሎት መስጠት ከጀመረ 3ኛ ዓመቱን በማስቆጠር ላይ ነው። በጤናው ዘርፍ ከጊዜ ወደ ጊዜ ለውጥ እያሳየና ውጤት እያስመዘገበበት የሚገኝ ሆስፒታልም ነው። ሆስፒታሉ በሀገሪቱ የመጨረሻ ደረጃ ካሉ ሆስፒታሎች አንዱ ሲሆን በሁለት ትላልቅ ህንፃዎች 584 አልጋዎች ያሉት ሲሆን በተመላላሽና ተኝቶ ታካሚዎች እንዲሁም ለድንገተኛ ታካሚዎች ሕክምና አገልግሎት እየሰጠ ይገኛል። ሆስፒታሉ አገልግሎት በጣም ነው ደስ አለኝ። በጣም ደስ ብላ ማስተናግዳቸው ኦሮፋውን በስርዓቱ ነው የሚያስተናግዱ። አሁን እኔ ያው ካርድ መጥቼ እዛ ጋር ቁጭ ብዬ ካርድ ኦሮፋ ያስኩኝ በተራዬ ካርዴን ተሰልፌ ሰጡኝ፣ ሄድኩኝ፣ ተመረመርኩኝ፣ ክኒን አዘዙልኝ። በስርዓቱ ነው የሚሰሩት። እኔ በጣም ነው ደስ አለኝ። እናቶች ቤት መውለድ የለባቸውም። እንደዚህ በራፋችን ላይ ሆስፒታል መጥቶ ቤት መውለድ የለባቸውም። ጤና ጣቢያ ነበር፣ ያው እዛም ክትትላቸው በጣም አሪፍ ነበር። ትንሽ ከአቅማቸው በላይ ስለሆነ እዚህ ላኩኝ። እናም ደግሞ እዚህ ከመጣሁኝ አልሐምዱሊላህ ከፈጣሪና ከዶክተሮቹም ጋር በሰላም ተገላግያለሁ። አባቶቻችንም እናቶቻችንም አላህ ይጠብቃቸው። ግን ካሁን በኋላ ሴት ልጅ ቤት መውለድ የለባትም። ወይ ልጇ የሆነ ነገር ይደርስበታል፣ ወይ ራሷ የሆነ ነገር ይደርስባታል። የዘላለም ጸጸት ነው። አልሐምዱሊላህ በበራችን ያው ቤታችን በለው በር አይደለም ይሄ በር አይባልም፣ ቤት ነው። በቤታችን መውለድ አለብን ሁላችንም ማለት ነው። እኔ ማስተላልፈው ነገር ለሴት እህቶቼ ጠቅላላ ያለ ሆስፒታል መውለድ የለባቸው፣ ቤት ውስጥ መውለድ የለባቸውም። ተሳስተው እንኳን ሲያማቸው ትንሽ ሲያማቸው ደርሰው ለዶክተር ማማከር አለባቸው፣ ይነግሯቸዋል እነሱ ማለት ነው። እና በእንክብካቤ ስለሚያዙ ልጆችም እናቶችም ያው ጤናማ ይሆናሉ። ክትባት አለን፣ ያኔ ብዙ ነገር ያው እየተከታተሉ ነው እስካሁን። በጣም ሰውነቷን ማሰባብጧትም ነበር፣ ደካክማም ነበር፣ ትድናለች መላልንም ነበር። ወተቱንም በአፏ መጠጣት የሚብትል በዚህ እንትን እያረጉላት ሕክምናውን እየተከታተሉላት አልከፈልኩም፣ የከፈልንም ነገር የለም። ተማንከባከባቸው ሌላ በየምርጫው መድኃኒት ተመስጠት ሌላ በየአይነቱ ተመንከባከብ ሌላ ምንም ወጪ ነገር አልነካኝ። ወሊድ ወይም ደግሞ የእርግዝና ክትትል ይኖረናል። ከእርግዝና ክትትል ቀጥሎ ደግሞ ወደዚህ ውስጥ ሲገቡ ደግሞ የማዋለድ አገልግሎት እንሰጣለን። በዛም በተያያዘ ደግሞ አስፈላጊ ከሆነ እንደ ሁኔታው ቀዶ ሕክምና የሚያስፈልጋቸው ለመውለድ በቀዶ ሕክምና መውለድ ካለባቸው በሚያስፈልገው ሁኔታ የቀዶ ሕክምና አገልግሎት የማዋለጃ የቀዶ ሕክምና አገልግሎት እንሰጣለን፣ ወይም ደግሞ ሲዘሪያን ሴክሽን እንሰጣለን። ሌሎች አገልግሎቶችን በተያያዘ ለምሳሌ የሚያስፈልጉት በማህፀን በተያያዘ የምንሰጣቸው ቀደም እንዳያችሁት የማህፀን ወደ ውጭ ማውጣት ወይም ደግሞ ዩተር ቫጃናል ፕሮላፕስ የሚኖር ከሆነ ያንን በሕክምና ቫጃናል ሂስቴሬክቶሚ የምንለውን አገልግሎት እንሰጣለን። ኦቫሪያን ቱመር የሚኖር ከሆነ ኦቫሪያን ቱመር እንደ ሁኔታው በቀዶ ሕክምና አውጥተን አስፈላጊው የፓቶሎጂ ውጤት ሲመጣ ደግሞ ተጨማሪ ሕክምና የሚያስፈልጋቸው ከሆነ የቀዶ ሕክምና፣ ሌላ ደግሞ ለምሳሌ ማዮማ የሚኖር ከሆነ ተያያዥነት ያላቸው ሌሎችም የማህፀን ችግሮች ቢኖሩ እንደ አመጣጡ ሕክምናዎችን እንሰጣለን በዚህ ሆስፒታል። የሆስፒታሉ መገንባት የአካባቢው ህብረተሰብ ቀደም ሲል ለሕክምና አገልግሎት ወደ ተለያዩ ሩቅ አካባቢዎች በመጓዝ ከሰትበት የነበረውን የጊዜ የጉልበትና የገንዘብ ብክነት ከማስቀረት ባሻገር በጉዞና በእንግልት ይከሰት የነበረውን ሞትና ስቃይ ሊቀንስ ችሏል።
ድሮ ያው ሪፈር ስንጠየቅ አዲስ አበባና ወሳና ጉታጀራ ነበር የምንሄደው። አሁን ያው አልሐምዱሊላህ በራፋችን ስለመጣ በጣም ደስተኛ ነኝ። እስካሁን ከኛ አልተላቀቁም ዶክተሮቹ ማለት ነው። ያው አለመላቀቃቸው ለምንድን ነው? ለእኛና ለልጆቻችን ጤንነት ብለው ነው። እና ይሄን ሁሉ እየለፉልን ደግሞ እኛ ቤቱ መውለድ የለብንም። ጥሩ አይደለም ለእናትም ሆነ ለልጅ ማለት ነው። ሆስፒታሉ የእናቶችና ህጻናትን ሞት ለመቀነስና በጤና ጥበቃ ሚኒስቴር በዘርፉ የተጣለውን ግብ በተለይም የእናቶችንና የህጻናትን ሞት መጠን ዜሮ ለማድረግ በጨቅላ ህጻናት ስፔሻሊስት ሐኪሞችና በማህፀንና ጽንስ ስፔሻሊስት ሐኪሞች የታገዘ የህክምና አገልግሎት በመስጠት ላይ ይገኛል። በፊት እንደዚህ በጣም ችግር እቤት ሲወልዱ ልጁ ይጣመም ነበር፣ በጣም ደም ይፈሳቸው ነበር። አሁን ግን እዚህ ከመጡ ትንሽም ሲያቅታቸው ኦፕሬሽን ይደረጋሉ። ብዙም ያው የሚጥ አያታግላቸውም። በጣም ስቃይ ነበር። ያው አሁን በጣም ደስታ ነው የሚሰማኝ። ልጄን ከትበውልኛል። ከነጋ ደሜን ምናምን እያዩ እስካሁን የሚያስፈልገኝ ነገር እየተከታተሉን ነው። አልተኙም። ማታም ከኛ ነው ያደሩት። ደስ ይላል በጣም የተደረገልኝ እንክብካቤ ልገልጸው አልችልም። አልሐምዱሊላህ በጣም ደስ የሚል ነው እና አልሐምዱሊላህ ያው ለዚያ በቁታውኛል። አላህ ይስጣቸው፣ ጀዛቸውን አላህ ይክፈላቸው ዶክተሮቻችን እና በሀገራችን ሆስፒታል በመኖሩ ነው። እኔ አሁን ማታ በባጃጅ ነው የመጣሁት። ወዳው ደረስኩኝ ማለት ነው። ሩቅ በሆን ግን እንደዚህ አልደርስም ነበር። እንኳን በባጃጅ በመኪናም አልደርስም ነበር። ወዳው ሲጀምረኝ በባጃጅ ተነስቼ መጣሁ። አልሐምዱሊላህ ለዚያ አብቅተውኛል። አላህ ይስጣቸው። ልጅቱ በጣም ደክማ ታማ በጣም የምትድንልኝ አልመሰለኝም ነበር። ያውም እስቲ ወስደን ለምናልባት እናድርሳት ብለን ተሸክመን መጣን። ተመጣን ወዲህ ዶክተሮቹም ተኛ በላይ ተንከባክበው ሌሊቱንም ቀኑንም ታግለው ልጅቷን ለዚያ አበቃልኝ። የወራቤ ሆስፒታል የወራቤ ሐኪሞች ለዚያ አብቅተውልኛል። ያው ብዙ ውጤት እንዳለ ነው ያው የሚታወቀው ከመጀመሪያ ከነበረውና አሁን ያለው ስፔሲፊካሊ በቁጥር መጀመሪያ ይሄን ያክል ነበር፣ አሁን ይሄን ያክል ነው ብዬ መናገር ባልችልም እንትኖች ግን በጣም የሚያመለክቱት በተለይ በጨቅላ ህጻናት በኩል ሞቱ እንደቀነሰ ነው የሚያሳይ። ምንድነው ከማህፀንና ጽንስ በተያያዘ ዋናው የጽንስ አገልግሎት ወይም ደግሞ እርጉዝ የሆኑ እናቶች የሚሰጠው ትምህርት እናቶችንም አብዛኛው ለሞት የሚዳረገው በእኛ በሀገር ደረጃም በአፍሪካም ደረጃ ስናየው ትልቁን ቦታ የሚይዝ ነው። እናቶች ላይ ጉዳት የሚደርሰው የመሞት አደጋ ያ ደግሞ መከላከል የሚቻለው በአሁኑ ሰዓት ሰፊ እንቅስቃሴዎች አሉ። ከገጠር እስከዚህኛው ትላልቅ ሆስፒታሎች ድረስ ያሉ አገልግሎቶች ለምሳሌ በጽንስ ጊዜ ትክክለኛውን ክትትል ማድረግ፣ በክትትል ሰዓት ደግሞ የሚሰጡ ምክሮች አሉ። ያንን ምክር ሐኪም በሚነግራቸው መሰረት ተግባራዊ ማድረግ ያስፈልጋል። ሆስፒታሉ እንግዲህ ከጥቂት ሰርቪሶች ጀምሮ ደረጃ በደረጃ በማሳደግ በተለይ ስፔሻሊቲ አገልግሎቶችን የማስፋፋት ስራ ትልቅ ስራ የሰራንበት ነው። አንዱ የማህፀንና ጽንስ ስፔሻሊቲ አገልግሎትን በተሟላ መንገድ መጀመር የቻልንበት ነው። ሌላው የህፃናት ስፔሻሊቲ አገልግሎቶችን እንደዚሁ በስፔሻሊስት ሐኪም አገልግሎት እንዲሰጥ የማድረግ ስራ የሰራንበት ነው። ሌላው በውስጥ ደዌ ስፔሻሊቲም እንደዚሁ ስፔሻሊስት ሐኪም በማሟላት አገልግሎት መስጠት የጀመርንበት ነው። በአጠቃላይ ቀዶ ጥገና፣ በአእምሮ ስፔሻሊቲ አገልግሎት እንደዚሁም ደግሞ በቆዳ ሕክምናም እንደዚሁ የስፔሻሊቲ አገልግሎት፣ በአይን በጥርስ ሕክምና አገልግሎትም እንደዚሁ ከጊዜ ወደ ጊዜ አገልግሎቶችን እያሻሻልንና እንደዚሁም ደግሞ እያስፋፋን የመጣንበት ሁኔታ ነው ያለው። ሌላውና ትልቁ ትኩረት የሚሰጠው ደግሞ የድንገተኛ ሕክምና አገልግሎትና በተለይ የጨቅላ ህጻናትን የጽኑ ህሙማን ክትትል ክፍል በተቻለ መጠን ማቴሪያሎችን ለማሟላት የተቻለበትና የሰው ኃይሉን ጭምር ለማሟላት ጥረት በማድረግ በከፍተኛ ሁኔታ የጨቅላ ህጻናቶችን ሞት መቀነስ የተቻለበት ነው። የተጀመሩ የፈውስ ህክምና አገልግሎቶች በተሻለ ጥራት እንዲቀጥሉ ስፔሻሊስት ሐኪሞች ከማሟላት ጀምሮ የላቦራቶሪ የራጅና የፋርማሲ አገልግሎቶችን በአዲስ መልክ በማደራጀት ሆስፒታሉን በዘመናዊ የህክምና መሳሪያዎች የታገዘ ለማድረግ ከባለድርሻ አካላት ጋር በቅንጅት እየሰራ ነው። ሆስፒታሉ በቅርብ የጀመረ እንደመሆኑ መጠን እኛ ጋር የሚጎሉ ነገሮች ይኖራሉ። አንዳንድ ሁሉ ነገር የተሟላ ነው ማለት አይቻልም። ለምሳሌ መካኒካል ቬንቲሌተር የሚባል ነገር አለ፣ እሱ የለም። ፎቶቴራፒ ማሽኖች የሚባሉት በበቂ ሁኔታ አለ ለማለት አያስችልም።
በሚመለከተው አካል በዛ በኩል ቢሟላልን በጣም የተሻለ አሁን ያለውን በተሻለ ሁኔታ ለማስቀጠል የሚቻልበት ሁኔታ ነው። በሆስፒታሉ ያለውን አገልግሎት አሰጣጥ ጥራት ለማሻሻል የተለያዩ ስራዎች ሲሰሩ ቆይተዋል። በዚህም ዋናዎችን በምናይበት ሰዓት እንግዲህ ለአንድ ተቋም ቀልጣፋና ጥራት ያለው አገልግሎት ለመስጠት የሰለጠነ ሰው ኃይል ወሳኝ ነው። በዚህም እንግዲህ መጀመሪያ ሲሰራ የነበረው የሰው ኃይል የማሟላት ስራ ነበር። የተለያዩ የጤና ባለሙያዎች ከታች ሕክምና መሳሪያ የማሟላቱ ስራ ዋናውን ድርሻ የሚይዝ ነው። አጠቃላይ በተቋሙ የሕክምና መሳሪያ የማሟላት ስራ ሲሰራ ቆይቷል። በዚህም እንደ አጠቃላይ ከሕክምና መሳሪያ ማሟላት ከሰራባቸው ዋና ክፍሎች አንዱ እና ትልቁ የሆስፒታሉ ላቦራቶሪ ዲፓርትመንት ነው። ይህም እንግዲህ ስራ ሲንጀምር ከነበሩ መሳሪያዎች መነሻ በማድረግ እስካሁን ባለው የተለያዩ ማሽነሪዎችን ግዢ በመፈጸም አጠቃላይ የላቦራቶሪ ሰርቪሱን ወደ ከ98% በላይ የሚሆነውን ሰርቪስ በተቋሙ እንዲኖር ለማድረግ ተችሏል። በዚህም እንግዲህ ወደ ቀሪዎቹ 2% የሚሆኑትንም ጭምር ማህበረሰቡ ሳይጉላላ አገልግሎት ማግኘት እንዲችል ከአዲስ አበባ ቅዱስ ጳውሎስ ሆስፒታልና እንደዚሁም ከኢትዮጵያ ፐብሊክ ሄልዝ ኢንስቲትዩት በጋራ በመሆን ውል በመግባት የባካፕ ላቦራቶሪ ሲስተም የሰራን ያለንበት ሁኔታ አለ። በአሁኑ ወቅት በሆስፒታሉ ስፔሻሊቲ የሕክምና አገልግሎት ለማስጀመር በተደረገው ጥረት በአንድ ጊዜ 64 ምስሎችን መቅረጽ የሚችል የመጨረሻ ቴክኖሎጂ የሆነውን ዘመናዊ ሲቲ ስካን በማስመጣት የአገልግሎት ጥራቱን የበለጠ ለማሻሻል እየተሰራም ይገኛል። ራዲዮሎጂ ሰርቪሱን ተደራሽ ከማድረግ አንጻር የኤክስሬ የአልትራሳውንድ አገልግሎቶችን ያሟላንበት ሁኔታ አለ። አሁን ደግሞ በቅርብ ጊዜ የገባው ትልቁና ሰፊውን ድርሻ የሚይዘው እንደዚህ የማህበረሰቡን ችግር ሊፈታ የሚችለው የሲቲ ስካን አገልግሎትም እንደዚሁ በቅርቡ የገባበት ሁኔታ አለ። ኦልሞስት የኢንስታሌሽን ስራው ጀምሯል። ይህም በአጭር ጊዜ ውስጥ ተጠናቁ አገልግሎት የሚጀምር ነው የሚሆነው ማለት ነው። የአገልግሎት አሰጣጥ ችግሮችን ለመቅረፍና የሚሰጡ የጤና አገልግሎቶችንም በአገልግሎት አሰጣጥ ስታንዳርድ መሰረት ተደራሽ እንዲሆኑ ተገቢውን ክትትል በማድረግና ለሚስተዋሉ ችግሮችም የአጭርና የረጅም ጊዜ እቅድ በማውጣት በተሰራው ስራ በአሁኑ ወቅት በየቀኑ ከ350 በላይ ተገልጋይ ማስተናገድ እየተቻለ ነው። የሆስፒታሉን ራዲዮሎጂ ስራ በማጠናከርና አስፈላጊውን ግብዓት በማሟላት በአሁኑ ወቅት ሆስፒታሉ የአጥንትና የአእምሮ ሕክምና አገልግሎት በመስጠት ለህብረተሰቡ ጤና መረጋገጥ የድርሻውን እየተወጣ ነው። ሰርቪሱን ከማስፋፋት አንጻር እንደዚሁ የተለያዩ ሰርቪሶችን ስናስፋፋ ቆይተናል። የማህበረሰቡን ችግር ሊፈቱ የሚችሉ የተለያዩ ሰርቪሶችን ያስፋፍተናል። በዚህም አንዱና ዋነኛው የአጥንት ሕክምና ክፍል በቅርብ የጀመርነው ነው። ይህም ያው እንደ አጠቃላይ በክልላችን በምናይበት ሰዓት ወላይታ ሶዶ ሆስፒታል ነበረ በዋናነት ሲሰጠ ነበረው። አሁን እንግዲህ እኛ እንደ ሆስፒታላችን የተለያዩ ሲኒየር ሐኪሞችን በመቅጠር የህክምና መሳሪያዎችን በማሟላት የአጥንት ህክምና አገልግሎት የጀመርንበት ሁኔታ አለ። ሌላው እንደዚሁ የአእምሮ ህክምና ክፍልም እንደዚሁ በዋናነት እየተሰጠ ያለ አገልግሎት ነው። ይሄ ሆስፒታል ካለው ደረጃ አንጻር ሁሉንም የተሟላ አገልግሎት መስጠት መቻል አለበት። ከዚህ አንጻር አሁን በቀጣይ ትላልቅ ሰብ ስፔሻሊቲ አገልግሎቶች የምንላቸውን የማስፋፋት እቅድ ይዘን እየተንቀሳቀስ ነው። ከዚህ አንጻር በዚህ ደረጃ የተሟላ አገልግሎት ለመጀመር ካቀድናቸው የስራ ክፍሎች አንዱ የልብ ህክምና በተመለከተ፣ የካንሰር ህክምናን በተመለከተ እንደዚሁ የተሟላ የምርመራና ህክምና አገልግሎት የመጀመር እንቅስቃሴ እያደረግን ነው። ከዛ ባለፈ እንደዚሁ የኩላሊት የጋስትሮ ኢንትሮሎጂ የምንለውንም ሰርቪስ እንደዚሁ እነዚህን ሰብ ስፔሻሊቲ አገልግሎቶችን ልዩ ትኩረት አድርገን እየተንቀሳቀስን ያለንበት ሁኔታ ነው ያለው።